እንዳልኳችሁ ወታደር ነው። ያቺ ቄንጠኛ ደስ የምትራረማመዱ አለች። የአብይ አህመድ ሰንበቶች ሐላላ ኬላ ስላየኸው፣ እዚህ ቤኖና ስላየኸው፣ ጎርጎራ ስላየኸው፣ ባህር ዳር ላይ ስላየኸው፣ ጅማ ላይ ስላየኸው እየተዝናና ይመስላል አይደል? ብርቅ የሚያደርገው ምንድነው? ፖለቲከኞች አትበሳጩ፣ አትናደዱ። ብርቅነህን በጣም ነው እንደምትፈሩት። ብርቅነህን በየአይነቱ ላቀርበው እችላለሁ። በነገራችን ላይ ወዳጅ ለሆናችሁትም ይህን ያህል ከገረማችሁ በየትኛውም ሁኔታ ውስጥ ሳቁን መንጠቅ አይቻልም። ይኸውላችሁ ሚኒስትር ከመሆኑ በፊት ያለውን ጉዳይ ነው ማወራላችሁ። ሴት ወንድ ትንሽ ትልቅ ሳይል የሚቀናበት ዙሪያው እየዋሉ ይሄንን ሰውነቱን ማየት ያልቻሉ ተቋም የሚመሩ ከንጉስም የገዘፉ ሰዎች ባሉበት ሀገር ላይ አለቆችን እያየ ፈላጭ ቆራጭ ነው ድንጋይ ወርወር መሬት የሚያጥሩበት ሀገር ላይ አብይ አህመድ እረፍት የሌለው ሰው ነው። እረፍት በማጣት ውስጥ ደግሞ የሚስቅ ሰው ያለ ማቋረጥ ፕሮጀክት በመገምገም ፕሮጀክት በማየት በሀገር ላይ ከፈለክ በሚዲያ ሄድ፣ ሚሊታሪ ላይ ከፈለክ እያንዳንዱ ቢሮ ሄድ፣ ከፈለክ የሚሞቱ የሚዋጉለት እየሳቁ የሚያገለግሉለት ይሄ ወርቅነት የገባቸው እልፎች አሉ። ወደፊት የአብይ ሰንበቶች ብቻቸውን የሚጻፉ ብቻቸውን የሚዘከሩ አርብ፣ ቅዳሜ፣ እሁድን ይህንም ተሳልፈው ማን የአብይ ባለስልጣን መኪኖች ጭቃ እስኪመስሉ ነው የአብይ ቅዳሜና እሁዶች የሚያልፉት። እንደዚህ አይነት መሪ ብርቅ ነው ወይ ካልከኝ ለአሜሪካ ብርቋ ነው። የላትም እንደዚህ መሪ እንኳን ህዝቡ እኛ መራመድ እኮ አንችልም በዚህ ሀገር ላይ በማን በትንንሽ ወጠጥ ያለቆች የተነሳ አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው አዲሱ ትውልድ ሀሳብ ነው ሜዳው። ሰላም ሰላም ሰላም፣ ጤና ይስጥልን የሜዳችን ታዳሚዎች። እነሆ ሰንበቱን ለሰንበት በሚሆን ጉዳይ ደግመን ተገናኝተናል። እኔ የምለው ይሄ ቤተኞቻችንን ብቻ አይደለም የሚመለከተው። በእርግጥ ብርቅነህን በጣም ነው እንደምትፈሩት እንድል ተገድጃለሁ በሰሞኑ ቋንቋና በጣም ከሆነ የምትፈሩትና በጣም ከሆነ የተገረማችሁት ብርቅነህ ወርቅም ነው እና እንደምለው ብዙ ጊዜ የአብይ የተቸገረው ይሄ የሚያወራለት ጭቁኑ መሪ ምናምን ብቻ ምለው ሳይሆን ይሄ የሚያወሩበት ወርቅነቱ የሚያበግናቸው አብይን መስማት የሚያበግናቸው ጠላቶቹ ብቻ ሳይሆን በወጉ የማያውቁት የሚያወሩለትም ሰዎች በወጉ ስለማያውቁት እንጂ ብርቄ እንዲካበሳጫችሁ ወይ ደግሞ ብርቄ ወዳጅ ለሆናችሁትም ይህን ያህል ከገረማችሁ ብርቅነህ ቅርጽ ሆኖ በየቀኑ ሊወራ ይችላል። ባለፈው ስነሳ ብየው ነበረ 24 ቀን 24 ሰዓት ስለ ብርቅ ነገሮች ብቻ መዝዤ ማውራት ይችላለሁ ስል ነበረ። አሁን ብርቅነህ እንዲህ በጣም ካበሳጫችሁ፣ ብርቅነህ በጣም እንዲህ ካበገናችሁ፣ እንደ ወዳጅ ነን የምትሉትን ብርቅነህ እንዲህ ከገረማችሁ እንዲያው ብርቅነህን በየአይነቱ ላቀርበው ይችላለሁ። በነገራችን ላይ በየአይነት ሳንዱች፣ አሮስቶ፣ ሚስቶ፣ ቀይ ወጥ፣ አልጫ፣ በድንች በፍርፍር አድርጌ ላቀርበው ይችላለሁ። ብርቅነህን ብቻ ነው የምላችሁ። ነገራችን ላይ ለምሳሌ ልክ እንደ ዛሬው ብርቅነህን አብይን በሰንበት ፎርማት ቅርጽ ብቻ ማቅረብ ይቻላል። ለምሳሌ አሁን የምናደርገው አይደል ልክ ፖለቲካው ሁሉም ሰው ፖለቲከኛ ለመሆኑ ሁሉም ሰው ከአብይ በኋላ ፖለቲከኛ መሆኑ ደግሞ እኔን ለመንቀፍ ይሞክራሉ። ከአብይ ውጭ አታወራም እንዴ? ከአብይ ውጭ አታውቅም እንዴ? ከአብይ ውጭ አሳይሜዳ ላይ አይሰራም እንዴ ይላሉ። ከአብይ ውጭ ስንሰራ የሚያዩ የሚመስሉ ሰዎች ማለት ነው። ሰሞኑ በአብይ ጾም ከአብይ ነፃ የሆኑ ጉዳዮችን ለማቅረብ ራሱ እየሞከርኩ ነበር። አይታችኋል። እኔ እንኳን ከአብይ ውጭ ሳወራ ማየት የሚፈልግ ሰው የለም። ግን አብይ የሚወራው በደረቁ ነው። ሁሉም ሰው አብይ ማውራት አለበት ብዬ አላስብም። ሁሉም ነገር ፖለቲካ መሆን አለበት ብዬ አላስብም። በእውቀትም አይደለም የሚወራው። ወይ ደግሞ እሱን እንቶ ባለፈው እኔ ብያቸዋለሁ። መጽሐፌን ስጀምር ፈገግ ዘና ሳቅ የሚለውን ሰውዬ ኮስተር ብሎ እንደ መጽሐፍ ማለት ነው። ሳያውቁት አብይን ለመጽሐፍ መሞከር ማለት ነው። አብይ በቃ እንደምታዩኝ ነው መሞከረው። እኔ ማለት እየሞከርኩ እንጂ ነኝ እያልኩ አይደለም። ለምሳሌ አሁን አብይ በዚህ ሰዓት በቃ ልክ እንደምታዩ በቱታ ዘንጦ ሊሆን ይችላል። ወይ ደግሞ እሁድም ካላችሁት ጂንሱን ወይ ስኒከሩን ለብሶ ዘና እያለ አይደለም። እንዳልኳችሁ ነው ባለፈው ማዲያቱ ይናገራል ብያችኋለሁ። ሳቁ ውስጥ ህመም አለ ብያችኋለሁ። ለዚች ሀገር ስለሚሰራ ሳቁ መንፈግ አይቻልም። ብርቅነህ ብርቅ ከሆነባችሁ ብርቅነህ በቅዳሜና እሁድ በሰንበት ፎርማት ብቻ መቅረብ ይችላል።
አስታውሳለሁ መጽሐፌ ውስጥ የአብይ ሰንበቶች የሚል አለ። የአብይ ሰንበቶች አነሳዋለሁ። ግን ከዛ በፊት ብርቅ ነው ወይ ካላችሁ በጣም ብርቅ ነው። በሰውኛ እናውራው እስኪ። ብርቅ የሚያደርገው ምንድን ነው? ፖለቲከኞች አትበሳጩ፣ አትናደዱ። እኔ ስለ ለውጡ አይደለም እያወራሁት። እኔ አብይን ዲፌንድ እያደረኩት አይደለም። አብይ ራሱን ዲፌንድ ለማድረግ የሚያስችል የሚበቃ ተክለ ስብዕና ብቻ ሳይሆን ተክለ ሰውነትም ተክለ ተግባርም ተክለ ስኬትም ብላችሁ አዲስ ቋንቋ ዲፋይን አድርጋችሁ ራሱ ለመከላከል ይበቃል። እንደኔ አይነት ትንሽ ተራ ሰው እሱ ለመከላከል አይደለም። እኔ አብይ እንደ ሰው ብርቅ ነው። አብይ ለኢትዮጵያውያን እንደ አንድ መሪ በጣም ብርቅ ነው። ብርቅነቱ ሰው ምንድን ነው እንዲህ የምናስነክቷችሁ ያለው አንዳንድ ሰዎች ሰው መሆኑ ነው። አሁን ከጀርባ ካሜራማን ከጀርባ ጸሐፊ ምናምን ፕሮዲሰር ብጠይቃቸው አንዳንድ ነገር መዛ ይነግሩናል። ብርቅ ብቻ ሳይሆን ወርቅ ነው የሚል አለ። ከዚህ በፊት ከመጽሐፌ ተቀንጭቦ እኔ ቻናል ላይ ተነቦላችኋል። ወርቁና ወርቅ ነኝ ይላል። ሁሌ ከአፉ የማይጠፋ ቃል አለ። እንዳልኳችሁ ወታደር ነው። ያቺ ቄንጠኛ ደስ የምትል አረማመዱ አለች። በዛች አረማመዱ ጧጧት ሁሌ እንዳልኳችሁ ዝነጥ ብሎ ከሰኞ እስከ ሐሙስ እስከ ዓርብ በሚገባበት ቀንም አረማመዱ ቄንጠኛ ነች፣ ሳቁ ቄንጠኛ ነች። በየትኛውም ሁኔታ ውስጥ ሳቁን መንጠቅ አይቻልም። ዜጎቹን እየደፈርክበት እየገደልክበት ልታሳቀው የምትሞክረውን ሰውዬ ለሰከንድ ማናጠብ አይቻልም። እና ወርቅነህን ስጽፈው ወደ ወርቅነህ ወደ ብዙ ጉዳዮች ይሄዳል። ለብርቅነህ ብቻ እናደርገው። ብርቅነህ እንዴት በተለያየ ቅርጽ መቅረብ እንደሚችል ማሳያ አድርገን እናምጣው ብዬ ነው። ስለዚህ ወርቅ ነው፣ ቄንጠኛ ነው፣ ይራመዳል። እድል አግኝቶ በዛ ሰዓት የጨበጠው ሰው ያገኘው ሰው እንዴት ነው ሲለው እንደሚል ታውቃላችሁ። ሁሌ እኮ ነው መሪ ሆኖ ብቻ አይደለም፣ መሪ ከመሆኑ በፊትም ነው ወርቅ ነኝ ይላል። ከዛ ወርቅነህ ጨዋታዎች ወደ ብዙ ቦታ ይሄዳሉ። የወርቅ ፍልሚያዎች እራሳቸውን ችለው ይሄዳሉ። እንጹማቸው እነሱን እንደው እስኪ ብርቅነህን በሰንበት ብቻ አድርገን እናውራው ብዬ ብለው እና ወርቅነቱ ደግሞ እንዳልኳችሁ መሪ ስለሆነ አይደለም፣ በመሪነቱ አይደለም፣ መሪ ከሆነ በኋላ አይደለም። በተወሰነ መልኩ ጽፌዋለሁ መሰለኝ። ልጆቹ ከየትን ታች እያለን ጀምሮ ሲቀጥረን ልናየው እንዴት እንጋፋ እንደነበረ ትልቅ ትንሽ፣ ሴት ወንድ፣ አዛውንት ምናምን ያለ ልዩነት አለቃን መሸሽ ነው የተለመደው። አለቃን ለማየት የሚጓጓለት ሰው ነበረ። መሪ ሆኖም እንደዛ ወርቅ ነኝ ላይ የጻፍኩት እንዲሁም ያው ብዙዎቻችሁ ቤተመንግስት ውዬ ማድረስ ላይ ይመስላችሁ፣ ከዛ ደግሞ በጣም ሩቅ ስለሆንኩ እኔ እንዲሁም እዛ ላይ ምን እላለሁ፣ አቤት በዚህ ሰዓት ያንን ፈገግታ፣ ያንን ሰላምታ፣ ያንን አዎንታዊነት በሚጋራው ሰው እንዴት እንደምቀና ብዬ ነው የጻፍኩት። እያንዳንዱ ጽዳት ዘበኛ፣ ሴት ወንድ፣ ትንሽ ትልቅ ሳይል የሚቀናበት እስቲክም ኢንሳም ሳይንስም ኦሮሚያም ግቢም ብትሄዱ ማለት ነው ወርቅ ነኝ የሚለው ወርቅ የሆነ ሰው ወርቅነቱን የሚያጋባባችሁ አስባችሁታል? አለቃ ሚዲያ የሚመሩ አለቆች ዛሬ ከሊፍት ላይ ዳይሬክተሮችና ምክትሎቻቸውን አስወርደው የሚመላለሱበት ሀገር ላይ ዙሪያው እየዋሉ ይሄንን ሰውነቱን ማየት ያልቻሉ ተቋም የሚመሩ ከንጉስም የገዘፉ ሰዎች ባሉበት ሀገር ላይ አቅፎ እንዲህ ፀጉሬን ይዞ በቴስታ የሚመታኝ አብይ አህመድ ብርቅ ነው ወይ ካልከኝ እንኳን እንደ መሪ እንደ ዳይሬክተር ብርቅ ነው። እንኳን እንደ መሪ እንደ ሚኒስቴር ብርቅ ነው። ለዚህ ማሳያ ዙር ሂድ። አሁን በዛ ከረባታቸው ታንቀው የአብይን ራዕይና የአብይ ልጆች በየቢሮ የሚያውቁ ሰዎችን ፈልግ። አብይ የማይገባቸው አሁን አብይ በስኒከር ዛሬ በጂንሱ በቱታ ወይ ምናምን ዘነጥ ብሎ ሲራመድ ከኋላ የሆነ በታኮ ጫማ ወይ ደግሞ የሆነ በማያራምድ የቢሮ ቆዳ ጫማ ከዛ ኩርፊያቸው ከዛ ኩስትርናቸው ጋር ብለው የሚከተሉት ቢሮውን ለውጡ በዛ መንገድ ሊመሩ የሚሞክሩ ብርቅ ነው ወይ ይሄ ካልከኝ ከብርቅም በላይ ነው። አባት ኮስተር ብሎ በሚስቱና በልጆቹ ላይ በሚወጣበት ሀገር ውስጥ መሪ አለቆችን እያየ ፈላጭ ቆራጭ ነው። ድንጋይ ወርወር መሬት የሚያጥሩበት ሀገር ላይ ድንጋይ ወርወሮኛ የሚፈነክቱበት ሀገር ላይ እንኳን ህዝቡ እኛ መራመድ እኮ አንችልም እዚህ ሀገር ላይ በማን በትንንሽ ወጠጤ አለቆች የተነሳ እና እንደ መሪ ከነኚህ ጋር መስራቱ ከኔም ጋር መስራቱ ህዝብ ጋርም ሲወርድ እንደዛ መሆኑ ብርቅ ነው ወይ ካልከኝ በጣም ብርቅ ነው። ሌላ አንግል ነው፣ እንቀጥሏለን። ይሄን ከቢሮ ጀምሮ የምንቀናበት ሰው ነው። እንደ መሪ ልንገርህ፣ ጠባቂዎቹ እንዲህ ሊያዩት የሚጓጉለት ሊያዩት የሚጋፉለት ሰው ነው። በፍቅር ነው የሚያዩት፣ በስስት ነው የሚያዩት። እዚህ ውስጥ ሁሉ ደስታ፣ እዚህ ውስጥ ሁሉ ሳቅ ነው ያለው ካልከኝ በጣም የሚያም ነገር አለ። የአብይ ሰንበቶች የሚል አለ። የአብይ ሰንበቶች መሪ ከሆነ በኋላ ብቻ አለ። በነገራችን ላይ የአብይ ሰንበቶችን የጻፍኩት ከድሮ
እኔ አብይን ከማቅበት ዘመን ጀምሮ ያለውን ጊዜ ነውና እንዳልኳችሁ የሰንበት ጉዳይ እናወራዋል። እሱንም በሰንበት ዘና ብሎ ቀለል አድርጎ ያችን ጀጉርድ ልብስ ለብሶ ጂንሱን ወይ ካኪውን አድርጎ ስኒከሩን ለብሶ ስናየው አይደለ ወይ ደግሞ መዝናኛ ቦታ እያየው ሐላላ ኬላ ስላየኸው፣ እዚህ ቤኖና ስላየኸው፣ ጎርጎራ ስላየኸው፣ ባህር ዳር ላይ ስላየኸው፣ ጅማ ላይ ስላየኸው እየተዝናና ይመስላል አይደል? ለእኛ መዝናናት፣ ለእኛ ቅዳሜና እሁድ፣ ለእኛ ሰንበትን ሰንበት መሆን እረፍት የሌለው የሚያታክት አጋጣሚ አግኝቼ ያውቅ የለ እንደ ጋዜጠኛም እንደ ካሜራ እንደ ፎቶ ካሜራ ማንም እንደ ልጅም ከኋላ ተከትዬ ያውቅ የለ። እሱን ትተን ግን መሪ ከመሆኑ በፊት ጨምሮ ያለ ልማድ ነው። እንባ ያስነባል፣ ደም እንባ ያስነባል። አብይ አህመድ እረፍት የሌለው ሰው ነው። እረፍት በማጣት ውስጥ ደግሞ የሚስቅ ሰው። አንተ ሰንበቱን አንዲት ሰዓት ሳይሸርፍ የሚሰጥ ሰው ብርቅ ነው ወይ? ዓለም ላይ እንደዛ አይነት መሪ ፈልግ አጠቅስልኝም። የአብይ አህመድን አርብ ምሽቶች፣ ቅዳሜዎችና እሁዶች ቁጠርልኝ እስኪ። እናንተ መሪ ከሆነ በኋላ የምታዩት አብይ አህመድ ከመንግስት በጀት ውጭ መንግስት መኪና ሳይበጅትለት ጅማን የማየት ዕድል ያገጠመኝ መሪ ከመሆኑ በፊት ነግሬያቸዋለሁ አይደል? መኪና ራሱ የለማን አሮጌ ቪኤት ተውሰን ነው ጅማ ሄድ ነው አስታውሳለሁ። አብይ አህመድ ባለ ቪኤት ሚኒስትር አልነበረም። ባለ ቪኤት ዋና ዳይሬክተር አልነበረም። ከሱ ወርሰን ይሆን እኔም ቪኤት እንኳን ነድቼ ቪኤት ውስጥ ገብቼ አላውቅም። እና ምታሙት ሰዎች በመኪናውን በምኑ የምታሙት ሰዎች ሲስቅ የምታየው ሰውዬ መዝናኛ ምን ያደርግልኛል የምትለው ሰውዬ ተዝናንቶ ያውቃል ወይስ እየታመመ ነው? ለነፍሱ ነው የሚሰራው። እርካታ የሚያገኘው በዚህ ውስጥ ነው። ይሄን ለመረመረ ግን ህመም አለው። ቅዳሜ አርቡን፣ እሁዱን፣ አርብ ምሽቱን አበል ላይ አይወስድም ነበር ከቢሮ። መንግስት መስራት ያልቻለውን ስራ መሪ እንደዛ ነው የሚያቅደው። አያችሁ፣ ይኸውላችሁ ሚኒስትር ከመሆኑ በፊት ያለውን ጉዳይ ነው ማወራላችሁ። አርብ ምሽት ይወጣል ወይ ሐዋሳ ሄዳል። ዩኒቨርሲቲዎች ያሉበት ኢትዮጵያ ውስጥ በሙሉ ያሉ ዩኒቨርሲቲዎች ውስጥ ሄዶ ሚኒስትር ከመሆኑ በፊት ነው የምልህ፣ መሪ ከመሆኑ በፊት አይደለም። እያንዳንዱን የዩኒቨርሲቲ አስተማሪ ያስተምሯል። በግሉ ጊዜ በግሉ በጀት ማንም ሚኒስትርም ማንም ምሁርም በማያቀርበው ረገድ በተጠና ፓወርፖይንት ምሁራኑ እንዴ ማን ነው ኬታ መጣው ብለው የሚገረሙበት ይሄን ጊዜ ሁሉ ያደርግ የነበረው ሰንበት ጊዜውን ተጠቅሞ ነው። እኛ እንዲሁ ከአብይ ጋር የሆነ ቦታ ሄደን ነገር የማየት ዕድል ከገጠመን በሰንበቶቹ የሚያደርጋቸው ነበሩ። ይሄ በሚኒስትርነቱ የቀጠለ ነው። ኦሮሚያ ላይ በጣም አግሬሲቭ የሰራበት ነው። መሪ ከሆነ በኋላ በአደባባይ የምታዩትን እዩ። አእምሮ የሚራመድበትን ቦታ እንዲሰራ እንዲያልቅ ሊቆጣጠር ሊገመግም ይበልጥ ሊያጠናክር እንደ ሁሉም ሀገር ሊያሰፋ በፕሮጀክቶቹ ግዝፈት ልክ ነግሬያችኋለሁ። ባለፈው ጅማ የመሄድ ዕድል የገጠመኝ ጊዜ ጠዋት 1 ሰዓት ለምሳሌ ቀጠሮ ተያዘ። እሁድ ወደ በሻሻ ሄድን ጊዜ ጠዋት 1 ሰዓት የተነሳን ብታምኑም ባታምኑኝም ጅማ ተመልሰን ስንመጣ ያ ሁሉ ሰዓት ይኸውላችሁ አጋሮ ላይ፣ በሻሻ ላይ፣ ጅማ ላይ ሌሎች ፕሮጀክቶችን እየዞርን የምናይበት ሰዓት ነበር። ምንም ያልተሸራረፈ ሰዓት 1 ሰዓት ወጥተን ምሽት 1 ሰዓት ነበር የጨረስነው። ማነህ መሪ ሆነ አይደለም ዜጋ ሆነ አይቻለሁ። አጠገባችን አብረውን ሲሄዱ የነበሩ ሰዎች ሲልፈሰፈሱ ቅድም ጠባቂዎቹ ጋርዶቹ ምናምን ሁሉ በፍቅር የሚያገለግሉት ሰው ስለሆነ በፍቅር የገዛቸው ሰዎች ሰው ስለሆነ እንጂ ለነሱ እስኪደክም ድረስ ቅዳሜና እሁድ አርብ ምሽቶቹን ያለማቋረጥ ፕሮጀክት በመገምገም ፕሮጀክት በማየት በማቃናት እሱን በማስፋት የሰሩትን በማበረታታት በጣም ፐርፌክሽን ይፈልጋል። በነገራችን ላይ አንዲት ጠርዝ አትሸውደው፣ አንዲት ልኬት አትሸውደው። እነኛን በንቃት በማየት የሚያሳልፍ ሰው ነው። አንድ ምሳሌ ነገርኳቸው። ከጠዋቱ 1 ሰዓት እስከ ምሽቱ 1 ሰዓት እየሰማኸኝ ነው። ለአንድ መሪ አይደለም ለአንድ ሰው የሚቻል ነው። እንዳልኳችሁ ደግሞ በዙሪያ ያሉ ብዙ መርገምቶች፣ ብዙ አብይን ያልተረዱ፣ ብዙ አብይን በአውሬነት አብይን በሌብነት ለማገልገል የሚፈልጉ ሰዎች በነገራችን ላይ እነዚህ ሰዎች በአብይ ስም በመብላት በአብይ ስም በማጋበስና በአብይ ስምም አብያዊውን ለውጥ በመብላት ነው ይበልጡን እንጂ አብይነት ላይ አብይን በመረዳት ላይም ሰው በመሆንም እሱን ለመሆን በመሞከርም አይበልጡ ነው። በቅንነት መበለጥ በመልካምነት መበለጥ እንጂ በክፋት መበለጥ ምንም አያስቀናም። ክፋት የለውም። እንዲህ ይኸውልህ ተገፍተም እንዲህ ተኮራርፈህም እንዲህ ምንም አይነት ጥቅም መሃል ላይ ሳይኖርም ደስ እያለህ
ታወራለህ ብቻ አይደለም ለመሆን ትሞክራለህ፣ ትወርሳለህ። ለዛ ነው አብይነት ያወረሰን ብዙ ነው፣ ወደፊት የመነዘረው ብዙ ነው ያልኩት። በዙሪያው እንዳልኳችሁ እነኛ አውሬዎች እንዳሉ ሁሉ በዙሪያው የሚመሰገኑ የሚያስደነግጡ እንዴት ቻሉት የሚያስብል ምስጉን ሰዎችም አሉ። እንዳይረሳ ለነሱ ለነጋዴዎቹ ስለሚመች ማለት ነው። ቅድም እንዳልኳችሁ ከጥበቃዎቹ ከሚያገለግሉት ከሻይ ቡና ከሹፌር ከፕሮቶኮል ጀምሮ ወርቅ የሆኑ ሰዎች ደግሞ ያሉት ሰው ነው። ይህን ወደፊት እናየዋለን። በሀገር ላይ ከፈለክ በሚዲያ ሄድ፣ ሚሊታሪ ላይ ሄድ ከፈለክ፣ እያንዳንዱ ቢሮ ሄድ ከፈለክ የሚሞቱ የሚዋጉለት እየሳቁ የሚያገለግሉለት ይሄ ወርቅነት የገባቸው እልፎች አሉ። የአብይ አህመድ ሰንበቶቹን በሙሉ ባለቤቱን ይዞ ከፊት ለፊት የማናያቸው አንዳንዴ ልጆቹ ነው እየተንከራተቱ የሚሰቃዩበት፣ ለእኛ ሳቅ ለመስጠት እረፍት የሚያጡበት እጅግ በጣም አሳዛኝ ሰንበቶች፣ እጅግ ፍሩትፉል ወደፊት የአብይ ሰንበቶች ብቻቸውን የሚጻፉ ብቻቸውን የሚዘከሩ አርብ፣ ቅዳሜ፣ እሑድ እኔንም ተሳልፈው ማነው የአብይ ባለስልጣን ሌሎችን ትተው በኢህአዴግ ማሳበብ ይብቃ። የአብይ ባለስልጣኖች፣ የአብይ ባለቪኤቶች፣ የአብይ ሹመኞች፣ የአብይ ቦርድ ሰብሳቢዎች፣ የአብይ ሚኒስትሮች፣ አረ የአብይ የቀበሌ አስተዳዳሪዎች የት ናችሁ? አሁን በእርግጥ ስራ እየለመዳችሁ ነው አንዳንዶቻችሁ። እንዲሁም ቀበሌ አሁን ከሚኒስትሮቹ ይሻላሉ። በነገራችን ላይ አዲስ አበባ መስተዳድር ከብዙ ሚኒስትሮች የተሻሉ ኃላፊዎችን እያፈራ ነው። ሰው ማሰቃየቱ ማጉላላቱ ምናምን ተውት። ቢሮ ምናምን ላይ አስተካክሉ እሱን ነገር። ቅዳሜ አርብም ምናምን እሁድም ይሰጣል ለህዝብ። እሱንም ካለቃችሁ ተማሩ። የት ነው ያላችሁት? ማነ ሚኒስትር እንትና በቅዳሜ ቀን ተኮፍሰ አይደል? በቀኑ 3-4 ነጫጭ ቱታ እየቀየርክ ውስኪ እያስከፈትክ ቁርጥ እየቆረጥክ አብረህም የመሪውን ስጋ እየቆረጥክ የመቆም የመከርስን የመሙላት ዋስትና ሁሉ የተመሰረተው በዚህ ሰውዬ ላይ ነው። ቅዳሜና እሁዱን ላብጠፍ እያለ ተራራ እየወጣ ኪሎ ሜትሮችን አስፓልት እያቋረጠ ራሱ እየነዳ መኪናው ጭቃ እስኪመስል ድረስ ይሄ ትራክተር ነው ቪኤት እስኪባል ድረስ መኪኖቹ ጭቃ እስኪመስሉ ነው የአብይ ቅዳሜና እሁዶች የሚያልፉት። እንደዚህ አይነት መሪ ብርቅ ነው ወይ ካልከኝ ለአሜሪካ ብርቋ ነው። የላትም እንደዚህ አይነት መሪ አይኖራትም። አፍሪካ ውስጥ እንዴት ይታሰባል? ቅዳሜና እሁድ ፕሌን ታስነሳለህ፣ ልጆችን ትይዛለህ፣ ዱባይ ትሄዳለህ፣ አሜሪካ። አብይ አህመድ ዱባይ፣ አሜሪካ ውጭ ጉዞዎቹን እዩ። አርብ፣ ሐሙስ ይሄ ዓለም አቀፍ ታዋቂ ስብሰባዎች ካልሆኑ በስተቀር ለግል ጉዳይ መሄድ ከሆነ ሐሙስ ወይ አርብ ይወጣና ቅዳሜና እሁዱን ጨራርሶ ሰኞ ጠዋት ቢሮ ነው። አታናዱን። ይሄ የሚያኮራ አይደለም እኮ። ይሄ ብርቅ ነው ወይ? በጣም ብርቅ ነው። ግን እኔ ደረቴን ነፍቼ መመጻደቅበት ሳይሆን ማለቅስበት ነው። ያማል። እኔ አብይ አህመድን ካወቅኩት ጀምሮ አንዲት ቅዳሜና እሁድ ባክን አታውቅም። እንዳልኳችሁ ቢሮ እንገባ ነበረ። አሁንም ይሄ ባለስልጣኖች የሚያዋክቡት ሚዲያ ይኸው በሰንበት ገብተን ለመስራት ነው እየሞከርን። ልጆቼ በሰንበት ገብተን ለመስራት የሞከሩ ትንሽ ለመሮስ ተሞክሯል። በብር የሚሰራ ይመስላችኋል? እንኳን በብር ልንሰራ እንዲህ የኮረኮማችሁም አታስጥሉንም። የሚገባንም እየከለከላችሁን አታስቆሙንም። እኔ ብቻ አይደለም እኮ ከጀርባ እኮ አሉ የኔ ልጆች። ይኸው ስሙን ያልከፍላቸውን ብቻ ሳይሆን ደሞዝ መክፈል አልችልም። እንኳን ይሄ ምንድን ነው የምትሉት እናንተ? እኔ ስሙንም አላውቅም። ምንድን ነው የሚባለው? ፐርዳይም ነው የሚባለው? ምንድን ነው ይሄ? ኦቨርታይም ምናምን አናውቅም። የአብይ ልጆች አናውቅም። የኔ ልጆች እንኳን እሱ ትክክለኛ ደሞዝ አያውቁ። ይሄ ብርቅ ነው ወይ ካልከኝ በጣም ብርቅ ነው። ከእርስ ከሀገር በሰፋበት ሀገር ውስጥ ባለስልጣኖች ውስጥ ብቻ አይደለም ከቅናትም ጠስካር ውስጥ የገቡ ቅናተኛ ወዳጅና ፖለቲከኞች የከበቡት ራሱን ችሎ እናየዋለን። ብርቅ ነው ወይ? በየአይነቱ እንዲሁ የሰንበት እናደርገው አይደል? እንዳልኳችሁ ወጣ አላያችሁ? ከአብይነት ወጣና ኮስተር ቆጣ ላለው ከማለም እጄ ከአሳዳጊዎቻችን አብይን ከሚቃወሙት ከመሩን የቀደሙ ፖለቲከኞች ከቀደሙ ጋዜጠኞች ገጭ ብለው አብይ አህመድን ለመናገሪያ ሰው እንደ ሰው የሚሰራውን ለሰው የሰራውን ፕሮጀክት ኮስተር ብለው እንደ ድሮ አለቃ ዱላ ይዞ እንደሚጋረፍ አለቃ ሆነው ሊዘግቡልን እንደሚሞክሩ ሰዎች ለመስራት ስሞክር እንጂ የአብይ ሰንበት አብይ ራሱ የሚወራው እንደ ሰው ነው። ሳቅ ብሎ አብይ በከረባት ታንቆም በፕሮቶኮል ውስጥ ሆኖ ቢሆን ሳቁን አትነጥቀውም፣ ሰውነቱን አትነጥቀውም። ብርቅ ነው ወይ ካልከኝ እኔ ስለ ፖለቲካ አይደለም የማወራው። ፖለቲካማ 1 ሚሊዮን ሰው የተጋፋ ያወራል። አብይ ሳይገባቸው የሚያወሩ የአብይ ደጋፊዎችም አሉ። አብይ ሳይገባቸው የሚቃወሙት የአብይ ተቃዋሚዎች አሉ። ከአብይ ውጭ አታወራም የሚሉ ግን ከአብይ ውጭ ማየት የማይችሉ ሰዎች ሁሉ ስለ አብይ ያወራሉ። እኔ የማወራው ስለ አብይ ፖለቲካ አይደለም። እሱም ማንም ያወራል። ስለ ሰው ነው የማወራው። ሰውየው ብዬ የምለው
ሰው ስለሆነ ብቻ አይደለም እኔን ሰው ስላደረገኝ ብርቅ ነው ወይ ካልከኝ እንኳን የአንድ ሀገር መሪን አውቆ እንደ ሰው የመሰራት እድል ቀርቶ ሰው እንድትሆን ሳትሞት ሳይረፍድብህ ሰው እንድትሆን ሆነ መሰራት በጣም ብርቅ ነው ከገባችሁ ሰዎች። እኔ በባህሪ የምታወቀው እንዲያውም ዘና የሚያዩ ሰዎች አባቴም ወንድሜም እህቴም ሊገርማቸው ይችላል። ኮስተር የምታወቅ ሰው ነኝና አብይ አንዱ ካወረሰኝ ነገር አንዱ ሰው ነው። ቀለል ያሉት የምላቸው ግን ተራዎች የሚያስቸግሩት ቀላልነትና ተራነት ብዙ ስለሚምታታብን ማለት ነው። እኔ ቀለል ስላለው ከባድ ነው የማወራው። እጅግ በጣም ከባድ ነው ቀለል ማለት። የአብይ ሰንበቶች አይታችኋል አይደል? ቀላል ይመስላል አይደል? አለባበሱ፣ አረማመዱ፣ የሚገኝበት ቦታ፣ ፎቶ እሱም በባህሉ ቄንጠኛ ስለሆነ እንዳልኳችሁ መስጠት ስለሆነ ለሱ በረከቱ ምንም ሳቁን ስለማነፍገው ደስ እያለው ይመስላችኋል። ያምራል አይደል? እዛ ውስጥ ግን ህመም አለ። እዛ ውስጥ ከባድ ስራ አለ። እዛ ውስጥ ከባድ መስጠት አለ። ከስጦታዎች ሁሉ የላቀ መስጠት። አርቦቹን፣ ቅዳሜዎቹን፣ እሁዶቹን በሙሉ እኔ ሳቀው 10 ዓመት ሊሞላኝ ነው። የአብይን 10 ዓመት አርብ፣ ቅዳሜና እሁዶቹን በነገራችሁ ያማል። አርብ፣ ቅዳሜ፣ እሁዶቹን በሙሉ ለመሪነቱ የሰጠ ነው። መሪ ከሆነም በኋላ ለህዝቡ እየሰጠ ነው ያለው። በእነኛ ጊዜዎች ሁሉ የተሰራ የተበረከተ ብርቅነት ነው። ብርቅ ነው ወይ ካልከኝ በጣም ብርቅ ነው። በየአይነቱ ይቀጥላል። ለሰኞ፣ ለማክሰኞ፣ ለሮብ፣ ለሐሙስ፣ ለዓርብ፣ ለቅዳሜ እያልኩኝ ከአብይነት ጋር እያሰባጠርኩኝ እንዲያውም እንደ ፎርማት እቀጥልበታለሁ። ወርቅነህ፣ ወርቅነህነት፣ ብርቅነህነት እንደየገጹ እንዲህ ከፈለግኩኝ እንደ ሰንበት ያዘቦት ምናምን ለባለስልጣን፣ ለተራው፣ ለሰው፣ ለእናት፣ ለሴት፣ ለወንድ፣ በዲፕሎማሲው፣ በኢኮኖሚ፣ በፖለቲካው፣ በስንዴው፣ በገበሬው፣ በምናምን፣ በወጣቱ፣ በጩጫዎች፣ በኳስ እያደረኩኝ ላቀርበው እችላለሁ። እንዲህ ሁሉ ልታቀርበው የምትችለውን ሰው ማወቅ፣ መያዝ፣ መጨበጥ፣ መታረል ደግሞ እንደ ሀገር ብርቅ ነው ወይ ካልከኝ በጣም ብርቅ ነው ጓዴ፣ ተአምርም ነው። እኔም መጥቼ ከአብይነት ወጣ ብዬ እንደ ጨቅጫቃዎቹ ሳቁ እንደሚታገሉት ሳቁ እንደሚዘግቡት ከማሰለቻችሁ ለሰንበት በዚች አጭሩ እንሰናበታለን። ብርቅነህን በጣም ነው እንዴ የምትፈሩት? ከፈራችሁት እንድትፈሩት ሳይሆን እንዲሁ ይበልጥ እንድታውቁት በየገጹ እየመጣን እናየዋለን። በያላችሁበት መልካም ሰንበት ይሁን። ከዚህ በላይ አልጨቅጨቃችሁ እንደምላችሁ ስለ ብርቅነህ ያለማቋረጥ ለብዙ ወራት ማውራት እችላለሁ። ይህንንስ መቻል ራሱ ብርቅ ነው ወይ ካላችሁኝ፣ አዎ በጣም ብርቅ ነው። ደመቅ ጮክ ብዬ የማወራው ነው። በያላችሁበት መልካም ሰንበት ይሁንላችሁ። ሰላም ቆዩን። ከሀሳብ ሜዳ ጋር ነበራችሁ። ሀሳብ ሜዳ የሰላም ጋዜጠኝነት የማንደራደርበት መርሃችን ነው። ለዛም የሚቻለውን እያበረከትን እንሄዳለን። አብይነት በተለያየ ገጽ ተመልሶ ወደ እናንተ ይመጣል። በያላችሁበት ሰላም ሁኑን። መልካም ሰንበት። ቸር ቆዩን። አላዋጣንም ፍና ከስቃይ አላዋጣንም ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።